አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን? አዲሳት የቀጠለ ቆይ አይ እንደው እንዳጠቃላይ ነው ዝም ብሎ ይሄ ጠቅላላ የሽማግሌ ግን ማውራት ያለበት አይ የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ከሆነ ጥያቄ ይሁንልኝ ጥያቄዋን ብቻ ምንዋን ካሉ መወለድ በቃ ተው። አይ ወንድም ማለት እኔ እኮ የትትና አድርጌው ነው እኮ በዝምድና እንዲህ ልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሀሳብ ሲሰጥ ጠፍቶት አቅጣጫው መንገዱ ጠፍቶት ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለህ እንዴ? ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይል ፈሊጥ ነው። እሺ ብሎ ነው የሚሰማ የመጀመሪያው። አሁን እኮ በቃ አልደረስክም ማለት ነው። ለመጠየቅም ለመጠየቅም ብቁ ይሆንክ አይደለም ማለት ነው። አዳምጥ። አሁን እምልህ እንዳጠቃላይ በዘመድ ሂሳብ እያዋራው ያለሁት ይሄ አጋልጦ ላለመስጠት አሳልፎ ላለመሸጥ ነው እንጂ ስተት ነው እኮ ሙሉ ሂደትህ እንቅስቃሴ በሙሉ ስተት ነው። ግን እንደዛ ስለማይባል ነው። በመምህር ደረጃ መምህር ለደቀ መዝሙሩ ወይ ሙሉ አታውቀውም አይልም። ጎበዝ እንዴ በጣም ጥሩ ሞክረሃል ይችን ብታስተካክላት ስለሚል ነው እያስታመምኩ ያለሁትና ጭራሽ አንተ ደግሞ የእውነት የዝምድና ትግል አረከው። እንደዛ አይደረግም። የጓደኛ ትግል አታርገውና አሁን የምትሰማኝ ከሆነ ድጋሚ ልሞክር ካልሆነ ግን ይቅርታ አስተካክሉኝ። እሺ በቃ እንደሱ ነው የሚባል። እኔ ምርር ብሎ መምጣትም አልወደው ማንንም ሰው አስታሞ እንዲያው ቀስ እያደረጉ በዘመድ ሂሳብ ማውጋት ስለምወድ ነውና ይችን እንደወግ አድርገው ሰዳትና ዲቤት አደራ በምንም አይነት መንገድ እንዳትሞክረው። እኛ ራሱ ማንሞክረው ለምን እንደሆነ ታውቃለህ? እኛ ቄሶች ነን። እንዲያው ተራ ስድብ ሲሳደቡ መልሶ ተራ መልስ መስጠት ስለሚጨንቀን ወይ በስማም ብለን እንዳንወርድና ቄሱ ጥለው ፈረጠጡ እንዳይባል በልካቸው ሰው የምንልክ ወደን አይደለም። አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ላንተ ልክ ነው። ይሄ ወላዲተ አምላክን በሚወድ የቆሎ ተማሪ ደረጃ ምንም ሁሉ ብለን እናብራራለን። ምንም ሁሉ ብለን ግን እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሐሳብ የሚያረታ እንዲሁ ሲሰማ ለጆሮም ለሁሉም ይጣፍጥ መልስ ሲሆን ነው የሚያምረው እንጂ ወደዳችሁም ጠላችሁም ወደድንም ጠላንም እያልክ እኮ አሁን እዚሁ ቁጭ አድርገህ ስታሸረን ቅድም የታባቱ አያ እንዲሁ ሊቃውንቱ ሁሉ ማለት ሰው እኛንም እንደ ሊቅ ቆጥረንና ሌሎቹን አላልኩም እኔን ማለቴ ነው እንደ ሊቅ ቆጥርና ሊቃውንቱን ሰብስቦ እኮ አንጫጫቸው እንዳይባል ጭምር እንዲያው ወደድንም ጠላንም አንተ ባልከው ልበልና ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት የደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። ከዛ ባሻገር ቅድም እኔም ታች ነበርኩ መምህር ዮሐንስ ቤት ትምህርት ሲሰጥ ቆይ እስቲ አንተዬ ኧረ ተው ጣፈው ቅድም ስታወጋ አልገባንም አይደለ? ጣፍና ያዘው ተው ያው አሁን ታች ያሉት ኮሜንት ባይዘጋም እንደሚሉት አውቃለሁ። ለምሳሌ እንዲው ስገምት የጅብ ችኩል ቀንድ ይነክሳል ሊሉ ይችላሉ። ሰው ክፉ ነው። ስለዚህ
ቀስ እያሉ እና መምህር ዮሐንስ ቤት ነበርኩ ታችሁኝ እያየው ነበርና ኮሜንቶችን ስትጥፍም እያየው ነበረ። እንዲያውም ክርስቶፎሮስ አነሱት እንጂ እድሉ ተሰጥቶኝ ስገባ ይህን ጭምር እንደ ኮሜንት ዝም ብዬ ሰጥቼ አልፋለሁ ብዬ ነበረ። በዛ ልክ እኮ ነህ። እኔ አሁን ስሜታዊ ስንሆን ከዚህ በላይ ሁሉ እንላለን። ይኸው አንተን እንኳን እየተቆጣሁ አይደለ እንኳን ሌላ የሚያናድድ ሰው አግኝተን ግን ቢሆንም እንዲሁ አብዝተን የሚያናድድ ነገር ካጋጠመን ባንኖርስ ጥለነው ውልቅ። ይዋን ሰሞኑን እኔ የለሁም መጋቤ ብሉይ የሉም። ቅድም መላከ ገነት እያልኳቸው ነበር፣ አልነበርንም። ለምን እንዳልነበርን ታውቃለህ? አንደኛ መሰረታዊ የሆነ ትንሽ መስራት ያለብን ስራዎች ነበሩ፣ ተከፋፍለን እነሱን እየሰራን። ከዛ ባሻገር ግን ይገርምሃል ሜዳው ላይ የሚሳደበው በዛና እዚህ ሁሉ ዘላን መሃል አብረን ከምንሰቃይ እንደው ዞር ብለን ብናየውስ፣ ሲብስ እየመጣን ብንቆጣስ ወደሚለው ዙረን ነው። ከቤት ከፍተን ታብታብ አርጉ ማለት በጣም ምንድነው ይሄ በወረደ ቋንቋ ሲገለጥ ሼም ነው አይደለ? ያንን ላለ ማለት ማስተማሪያ ደቂቃ መድበን ለማስተማር ምቹ አልሆነ አለ። ኦኬ በልካቸው ይሰዳደሩ እስቲ ትንሽ ቀን ዞር እንበል ብለን ነው። አየህ ልክ እንደዚህ አንተም ለትንሽ ቀን ይሄ ምንጫጫውን ሰው እስቲ አናደው ዞር በልና ማርያምን ከዛ እጥፉ ነው የሚመጣ። ይሄ ምናምን ፎሎወር ምንትስ የምንለው ልክ ስትመለስ ስዩም የመጣ ብሎ እኛ ሁሉ ነው የምንመጣው። ለትንሽ ቀን ግን እንደ ቀኖና ዝም ለአንድ 3 ቀን እስቲ ዝም በላቸው ይንጫቸው። በቃ ይሄ አንደኛ እንደው ይሄ መወደድ አንዳንዴ ምንድነው አፍቃሪን እኮ በደንብ ልቡን ለማነሳሳት ዞር ይባላል፣ ስልክም ይዘጋል አይደል? አልፎ በቃ በዛ ልክ ውሰደውና ዞር በል። ከዛ ውጪ ግን ሐሳቦች ልክ አይደሉም። እኔ እውነት ደግሜ ልንገርህ በአማርኛ እመቤታችን ባታማልድ እንዳሉት የንታ ወለደ ሌላ ነው፣ ሰአለ ሌላ ነው። መውለድ ሌላ ነው፣ መለመን ሌላ ነው። ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። ከዚያ ባሻገር እሷ ባትኖር ከማን ይወለድ ነበር? እንዴት ይመጣ ነበር? እነዚህም ሌላ ጥያቄዎች፣ ሌላ ሰፋፊ ርዕሰ ጉዳዮች ናቸው። እንዲህም የሚል ሐሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚበስለው እንጂ እንዲህ ቀጥታ ይዞ አይመጣም። እንዲህ ቀጥታ ዝም ብለን ይዘን ስንመጣ እንዳንዴ ለራስ መጠበቂያ ብለን የገዛነው መሳሪያ ሁሉ ሜዳ ላይ ተይዞ ይወጣ ነበር እንዴ? በዚህ በገበሬኛው ዘመን አሁን ከተማ ስለሌለ በምንም ኤግዛምፕል ላስረዳ አልችልም። ገጠር አሁን ማሳ ለመጠበቂያ ሊሆን ይችላል። እኔ የሆነ መሳሪያም ሽመልም ቆንጨራም ሊኖር ይችላል። ግን ትምህርት ቤት ስንሄድ ይዘነው አንሄድም። አይ በተስኪያን ሲከድ ይዘነው አንሄድም። ለምን አይሄድማ? ሰዓት አለው። ማታ ኮሽ ሲል፣ ሌባ ሲመጣ፣ ዘመቻ ሲኖር ወዘተ አይደለ? ልክ እንደዛ ሁሉ እንዲያው አሁን እነዚህ ጥቃቅን ጥያቄ ሆነው ግን ለጠላት በር የሚከፍቱ ጥያቄዎች፣ አንደኛ ውሃ የማያነሳ፣ ሁለተኛ ጠላት የሚያስገባ ጥያቄ በዚህ አይነት መንገድም መቅረብ የለበትም። ሲቀጥል ደግሞ ቅኔም አቅርበው ለምነው ጥያቄም ጠይቀው በብዙ መንገድ አልሆን ብሎ እንደገና ደግሞ መልሰህ ማን ይሙት አሁን በዚህ ልክ አላብራሩም ነበር እንዲህ አልሆነም ነበር ብለህ ለመተቸት እኔ አሁን መሀል ላይ ባልገባ አንተም ልትንፈራገጥ እሳቸውም ሊያስረዱ ሰዓት ልናባክን ነበር ማለት ነው። የአሁኑ አንደበትህንም እንዳትደግማት እንዳንዴ ማለት አሁን እንደዚያ ብትቀጥልም እንደሚሉ ታውቃለህ። ኮሜንት ላይ ታች አቅሙን አያውቅ ነው የሚሉ ሰዎች። ሰው ክፉ ነው። ያን አይተህ ከምትበሳጭ እንዲህ ብናደርገው ሸጋ ነው ለማለት ነው። የሽማግሌ ምክር ነው። በትምህርት ደረጃ ሲሆን ደግሞ ለብቻ ስልኬን ወይ አሁን ልስጥህ ወይም ቦክስ ላይ ላስቀምጥልህ፣ ደውልና በደንብ መማማር ይቻላል። መጋቢም አሉ። እንዲያው መቼም ያለንን መወርወር አያቅተንም እና በዚያ መንገድ እንማማር ለትምህርቱ ለቃለ እግዚአብሔሩ። ለዚህኛው ግን እንደ ምክር ይሄ ቢበቃ። ሌሎችም በነገራችን ላይ ስዩሜን ስነግረው ሁላችሁም አሁን እዚህ ብዙ አቡኖች አላችሁ፣ ብዙ መምህራንታችሁ ናችሁ፣ ብታስተካክሉን አላችሁ። እህት ወንድሞች በቃ ካልጳጳስኩ እንዲያው ሁሉን ካልሆንኩ የምትሉን እግረ መንገድ ይሄ ምክር ለአጠቃላይ ለሁላችንም ነውና የጋራ አድርጋችሁ ስሙኝ። አመሰግናለሁ።
ቃልዮት ያሰማልን ሊቀ ሊቃውንት ቃልዮት ያሰማልን። ክርስቶፎርስ ፕሮግራም ሙርምራ ወንድማችን ታላቁ መጋቤ ብሉይ አይመረ መዝሙረ ያሬድ ሁላችሁንም ሰላም ብያለሁ። አሁን የገባችሁትን ክርስቶፎርስ መዝሙር አለ እንዴ? ኦኬ አለ ከታች መዝሙረ ዳዊት አለ። መዝሙረ ዳዊት መዝሙረ ያሬድ ሁላችሁንም ሰላም ብያለሁ። ሁላችሁንም ሰላምታ አላቀረቡም። ያው ድንገት እኔ አለፍ ስል ነው ድምፅ ስሰማ ምንድን ነው እየነገ ገባሁኝ ኮሜንት ስሰጥ ቀጥሉና እንትኖቹን ሀሳቦችን ምናልባት እንደዚህ አይነት ሰዎችን በአግባቡ ማቅናት ቅንነትም ጤነኛ ተግሳጽን መስጠት አስፈላጊ ስለሆነ በዚህ ጉዳይ ላይ ስዩሜ በቅንነት እንድትሰማ ነው አሁን የሚያስፈልገው ማለት ነው። ሀሳብን ሳንረዳው ቀርተን አይደለም፣ ምን እንደፈለግ ስላልገባን አይደለም። ግን አንተንም የሚሰሙህንም ሊጎዳ የሚችል ነገር ቤተክርስቲያንንም ሊያስነቅፍ የሚችል ነገር ስላስተላለፍክ ይሄ በዚህ መንገድ ይስተካከል። አስተካክልና ከቻል ቁጭ ብለህ የጎደለ ነገር ካለ ተምረህ አስተካክለህ ሰብስታንሱንም ሀሳቡንም ትምህርቱ እውቀቱንም ዘዴውንም ማስተላለፊያ ዘዴውንም ሁለቱንም ተምረህ አስተካክለህ ቤተክርስቲያንን አገልግል። የሁላችን እናት ቤተክርስቲያን እምነቱ የጋራችን ነው። በእውቀት እስከተሰራ ድረስ በእውነት እስከተሰራ ድረስ ቤተክርስቲያን ይጠቅማል፣ የሚሰሙህንም ይጠቅማል፣ አንተንም ለበረከት ለክብር ያበቃል። ችግር የለውም። አሁን ያልከው ግን አንድ ሰው አይደለም እየተቃወመ ያለው፣ መምህራን ናቸው እየተቃወሙ ያሉት፣ ትክክል አይደለም እያሉ ያሉት። አንድ ሰውም አንድ መምህርም ቢሆን ትክክል አይደለም ሲልህ ቆም ብለህ ምንድን ነው ማለት መቻል አለብህ። የቤተክርስቲያን ሰው ከሆን መምህራን ናቸው፣ መምህራን ሲያናግሩ በአግባቡ የኔታ ምንድን ነው ያጠፋሁት፣ ምን ላስተካከል፣ ምን ማድረግ ነበረብኝ ብለህ መስመር ማስያዝ አለብህ ማለት ነው። አሁን ጌታን መውለድና ማማለድ ቅድም ወለደና ማለዳ ደና ደን የተገናኘብን ያሉት ሊቀ ሊቃውንት ቀለመወርቅ ደግሞ ያው ሳለና ወለደ አሉት። ተለያየ፣ እንዲያውም ሩቅ ሆነ ማለት ነው። ሀሳቡም የዚህን የፊደሉን የለንና የደን ያህል ርቀት አለው ሀሳቡ ራሱ ማለት ነው። ይሄ ደግሞ ቁጭ ብሎ በትምህርት የሚገኝ ነው። ትምህርት ካለህ ይሄ ችግር የለውም። ትምህርት ባይኖርህም ደግሞ የቤተክርስቲያን ሰው ከሆንክ ረጋ ማለት መልመድ አለብህ ማለት ነው። ሀሳብ ሲሰጥህ ተራ ሰው እንኳን ሀሳብ ሲሰጥህ ማንኛውም ምዕመን ሀሳብ ሲሰጥህ ረጋ ብለህ መለስ ብለህ ምንድን ነው ያጠፋሁት ማለት ነው መልመድ ያለብህ ማለት ነው። የምታስተካክለውን አንድ በአንድ መንገድ ይቻላል። ይሄን አስተካክል ተብሎ ማለት ነው። ግን ዘሆል ዳይሬክሽኑ አቅጣጫው ትክክል አይደለም። አቅጣጫ ነው አሁን የሳትከው አቅጣጫ ነው። አቅጣጫ መሳት ደግሞ አንድ ነገር መሳት ማለት አይደለም፣ ብዙ ነገር ማበላሸት ነው። ሰው አቅጣጫ ከሳተ መጀመሪያ አቅጣጫ አስተካክል ተብሎ ነው ከዛ በኋላ እንዴት መሄድ እንዳለበት የሚነገረው ማለት ነው። አቅጣጫ ማስተካከል ፈቃደኛ አይደለም ማለት ብዙ ሊርቅ ይችላል ማለት ነው። እሱን ነው አስተካክል የተባለ። እኔ በቅንነት ብታየው በመጽሐፍ ቃልም ደግሞ ትእዛዛት አሉ። ላንተ ካልከበደህ በግልጽ ተግሳጾች አሉ። ከእናንተ እያንዳንዳችሁ ወይም ሁላችሁ አስተማሪዎች አትሁኑ የሚል ግልጽ ትእዛዝ አለ። ለመስማት የፈጠንህ ለመናገር ደግሞ የዘገየህ ሁን የሚል ግልጽ የመጽሐፍ ቃል አለ። ይሄንን ቃል ስንተረጉመው አንተ ያደረግከው ችኮላ ለመናገር ለመስማት ነበረ መሆን የነበረበት። እንደዛ ነበር እንድናይ የነበረው፣ ራስህን ለመከላከል ሳይሆን ጥፋትህን ለማየት እድል አገኘው። ስለዚህ ንገሩኝ በደንብ ልስማ፣ በጣም ጥሩ ነው አባቶቼ ወደ ማለት ነበረ እንዲመልስህ። ቀድሞም አልተጠነቀቅኩም ነበረ፣ አሁን ተጠንቅቄ እሰማችኋለሁ፣ አርማለሁ፣ አስተካክላለሁ ለማለት እድል የሚሰጥ ነገር ነው እኔ ያየሁት ማለት ነው። ስለዚህ ይሄንን አስተካክለ እናግዛለን። እኛም የያዝናትን ነገር እንሰጣለን፣ ከአንተ ያለችትን ነገር እንማራለን። የግዲያው በመጽሐፍ ምንትብከ ዘይነሳይከም ካልከ
ተብሎ ተጽፏል። ከሌላ ያልተማርነው ነገር የለም። ከአባቶቻችን ከሰው ቀርተን ነው። ዛሬም ከሌላ እየተቀበልን ነው። ከመጽሐፍ እየተቀበልን ነው። ከአንተም ያለውን እንወስዳለን። ከኛ ያለውን ደግሞ እንድትወስድ በቅንነትና ፈቃደኝነት ሀሳብ እንሰጣለን። ሃይማኖት የሚባለው ይሄ ነው። የሃይማኖቱ መንገድ ይሄ ነው ማለት ነው፣ ትክክለኛው መንገድ። ስለዚህ መምህራን አሉ፣ ወንድሞች አሉ። በጣም በቅንነት እነ መዝሙር እነ ታላቁ አሁን መምህራን ቀጥታ የምትሰማቸው ሰዎች ብቻ ሳይሆን በጣም በዘዴ የማደንቃቸው ሰዎች እነ መዝሙር የሚደክሙት ድካም አልፎ አልፎ ያለሁ እኔ ብዙ ወጥቻለሁ። አሁን ከቲክቶኩ ግን አልፎ አልፎ ስገባ ድንገት ሳይ የሚሆነው ነገር በጣም የሚደንቅ ነው። እነ ኢዮባ የሚያደርጉትን ነገር እና አክሊል የሚያደርጉትን ነገር በሰብስታንስም በዘዴም ብዙ ያስተምራል። እኔ ብዙ ነገር ነው የምማረው በየቀኑ ማለት ነው። ስለዚህ ይህንን አስተካክል በቅንነት። እኛ ሌላ ነገር ማንም ሰው አንተን እንዲህ ነው እንዲያ ነው ለማለት አስተያየት የሚሰጥ የለም፣ አንፈልገውምም። ግን አንተን ይረዳል፣ ቤተክርስቲያን ይጠቅማል፣ ሰሚን ደግሞ እንዳይሰናከል ይከላከላል ብለን ያመንበትን አስተያየት ነው እየሰጠን ያለ ነው። ምናልባት ስህተቶቹ በዝርዝር መቅረብ ካለባቸው እንትኑ ድምፁ ስለተሰማ እያንዳንዱን ነገር ይሄ መባል የነበረበት እንዲህ ነው፣ ይሄ መባል የነበረበት እንዲህ ነው እየተባለ ሰሚው ብዙ ስለሆነ የሰማው ሰው ምን ስህተት ሰርቶ ነው በዚህ ንግግሩ ምንድን ነው ያለው ችግር የሚል ሰው ጠያቂ ካለ አንድ ባንድ እያነሳን ማስተካከል ያለባቸውን ነገሮች ብንነግረው ጥሩ ነው። ቅድም ሊቀ ሊቃውንት አንስተዋል። ኮምፕሌክስ የሆነ አለፍ ያለ ነገር ለምሳሌ እመቤታችን ባትኖር ምን ሊሆን ነበር፣ እንዴት ሊያድን ይችል ነበር የሚል ኮምፕሌክስ ጥያቄ አንስተዋል። እሱ በራሱን የቻለ ሌላ ከፍ ያለ ነገር ነው። አንተ ዘግተህ ነው ከእሷ ውጭ ሌላ ሰው ሊሆን አይችልም ይችላል የሚለውን ነገርም ዘግተህ ነው የመጣ። እሱ ማለት ነው። እሱን አንድ መስመር አድርገን ማማለድና መውለድ ግን አንድ ነው ወይ? ከእርሷ በመወለዱ ከእሷ መወለዱን የእርሷ አማላጅነት ብለን እንረዳዋለን ወይ? እንደዚህ አይነት ትምህርት አለ ነው? ማስረጃ አለ ወይ? ንባብ አለ ወይ? ምስጢር አለ ወይ? በእምነታችን ውስጥስ እንደዛ ነው ወይ ብለን የምናምነው? የድንግል ማርያምን አማላጅነት እና ጌታ ከድንግል ማርያም መወለዱን ወላዲት አምላክነቷን እና አማላጅነቷን ተቀራራቢ ነገሮች ወይም በአንድ መስመር ውስጥ የሚመጡ ነገሮች አይደሉም እያሉ አይደለም። ግን ወላዲት አምላክ መሆን አምላክን በስጋ መውለድ እና መለመን መጸለይ አንድ ነው ወይ? ቅድም በቅኔውም ተነግሯል። እንደውም ቅኔውም ቅድም ሁለቱንም ነገሮችን ቸክ የሚያደርጉ ነበር። እምነትህንም እውቀትህንም ቸክ የሚያደርግ ነበር ቅኔው የመጣው ማለት ነው። ስለዚህ ስለ አማላጅነት ያለህን እምነትም ቸክ ያደርግ ነበረ። ስለ ቅኔም ያለህን እውቀት፣ ለቤተክርስቲያንም ያለህን እውቀት ቸክ ያደርግ ነበረ። እሱንም አላደረክም። በእሱ አንፈርድብህም። ግን ሀምብል መሆንህ ግዴታ ነው። ትህትና የጎደለው አካሄድ ብንወድም ባንወድም ብትፈልግም ባትፈልግም እየተባልን አንነጋገርም። ጭራሽ ኢንትሮዳክሽን አታርገው ይህን ቃሉን ማለት ነው። የመጀመሪያው ትህትና የጎደለው አነጋገር ስለሆነ፣ ሁለተኛ ለሃይማኖት ምንም ጥቅም የለውም እንደዚህ አይነት ነገር። እሱን እናድርግ። እግዚአብሔር ያክብርልኝ። በጣም ብዙ ጊዜ የወሰድኩ መሰለኝ። ወንድሞችን እሰማለሁኝ ቁጭ ብዬ። ከጌስት ላይ ከሚገባ ሰው መምህር ካለ መናገር ያለበት እንዲገባ ወርዳለሁ። እኔ ታችም ሆኜ እሰማቸዋለሁ። የትም አልሄድም። እግዚአብሔር ያክብርልኝ። በጣም እኔ ወርዳለሁ፣ እንዳወርዱ እኔ ወርዳለሁ። አይ የለም ያሬዶ አስተያየት ሰተት ወርዳለህ። ቆይ አንዴ መምህር እንባቆም ቆይተዋል ከመጡና እሳቸውም የሆነ ነገር ይበሉንና አስተያየት ስጣችሁ ትወርዳላችሁ። እኔም አልቆይም ብዙ በነገራችን ላይ እና ሌላ ቤት የሚከፍት ሰው ካለ ወደዚያ ብዙ ሰው ስላለ ወደዚያ እናስተላልፋለን ማለት ጉባኤው እንዳይፈታ ማለት ነው። መምህር እንባቆም ይቀጥሉ። እሺ እነ መጋቤ ብሉይ መምህር አይመረ ሊቀ ሊቃውንት እነ መዝሙረ ያሬድ እንዴት ናቸው ብያለሁ። በጣም ደስ የሚል ትምህርት ነው እውነት ለመናገር ለወንድማችን እየተሰጠው ያለው። የኛ ቤተክርስቲያን ልዩ ከሚያደርጋት ብዙ ነገሮች መካከል አንዱ መተራረም ነው። ስንማርም የመማር ማስተማሩ ሂደት በራሱ ለመታረም ቅርብ አድርጎ ነው የሚያሳድገን። ፊደል ስንቆጥር ከዛ ደቀ መዝሙሩ ይሄ እኮ እንዲህ ነው እያለ እያስተማረን ነው የምንሄደው እንጂ
አነበው ይገልጥልሃል። በቃ በተረዳ ቀጥል የለም። ዳዊቱንም እያበላሸን እናነበዋለን። የኔታ እያረሱም እየቆፈሩም እየሰፉም ቢሆን ይመልሱናል በቃላቸው። ከዚያ እናስተካክላለን። ጾመ ድጓውም እንደዛ ነው። ቅኔ ቤትም ዝም ብለን አበላሽተን እናመጣዋለን። መምህሩ አስተካክለው እንደዚህ እንደዚህ ነው ብለው ይነግሩናል። ተቀብለን እናስተካክላለን። እና ይሄ በራሱ ለምን ይረዳናል? እንደዚህ አይነት ስህተቶችን ለማረም ይረዳናል። ምናልባት ሌሎች ቢሆኑ ወይም በምናፍቃኑ ዓለም ብናየው ቢሆን ኖሮ መብቴ ነው ጌታ የገለጠልኝ ነው እንዲሁ ብሎ ፍጥጥ ማለት ይመጣልና እንደሱ አለመሆኑ ደስ ብሎኛል። ሁለተኛ ቤተክርስቲያናችን ዘርፈ ብዙ ትምህርት ስላላት ማለትም የቅኔ ትምህርት አላት፣ የዜማ ትምህርት አላት፣ የመጽሐፍ ትምህርትና እንዲሁ ደግሞ በነገር ሃይማኖታዊ ትምህርቶች ማለት ነው አሏትና ስለዚህ አንዱ በአንዱ ብቻ ብቁ ሊሆን ይችላል፣ በሁሉም ብቁ ላይሆን ይችላል። ስለዚህ በየሙያው ማገልገል ቢቻል ጥሩ ነው። የቅኔው መምህር ስለ ቅኔ ተጠያቂ ነው። በቃ ልዩ ሙያው እሱ ላይ ስለሆነ የድጓው መምህር ስለ ድጓ በቂ የሆነ እውቀት አለው። እሱም በዜማው ላይ ማለት ነው። ትርጓሜውን በተመለከተ ለትርጓሜ መምህራን ሊሰጥ ይችላል። ያቋቋሙ በአቋቋም የቅዳሴው በቅዳሴ ያ ሲሆን ጥሩ ነው ማለት ነው። ስለዚህ ወንድማችን ስዩም እኔ ከዚህ ቲክቶክ በጣም ብዙ ነገር ተምሬለታለሁ። ትርጓሜ ላይ የማናገኛቸው በንባብ የማናገኛቸው ብዙ ስልቶችን ጥበቦችን ሁሉ የምንማርበት ስለሆነ ምናልባት ለቲክቶክ እንግዳ አዲስ የመጣም ስለመሰለኝ ነው ይህን ሀሳብ የምሰጠውና እንደዚህ አይነት ነገሮች ላይ ጠንቃቃ መሆን እንዲያው ወደ ውይይትም ስንገባ ወደ ትምህርትም ስንገባ ከቆዩት ልምድ መውሰድ በምን መንገድ እናገልግል፣ እኔ ገና አሁን እየገባው ነው ብሎ መጠየቅ ያስፈልጋል። ምክንያቱም ብዙ የሰሩትን ስራ በዜሮ ማባዛት እንዳይሆን ሰዎች ለፖለቲካ በብዙ መንገድ ስለሚፈልጉት ማለት እንደዚህ አይነት ሀሳቦችን እና እንግዲህ በሁለት መንገድ ሃይማኖት ሊጎዳ ይችላል። አንደኛ ያልሆነውን ከፍ አድርጎ በማሳየት፣ ሁለተኛ ደግሞ በማጉደል መጨመር። እንደ ካቶሊክ ነው። ካቶሊክ ሲጨምር በነገረ ማርያም ላይ ኃይለ አርያማዊት አይነት ሐሳብ ሆና መጣ ማለት ነው። ማጉደል ደግሞ ይሄ በፕሮቴስታንቱ እንደምናየው ነው። ስለዚህ በዛ መንገድ እንዳይሆን መጠንቀቅ። በነገራችን ላይ እምቧይ ካብ ለማድረግ በኦርቶዶክስ ትምህርት ላይ ያልተባለውን የሚጨምሩ ሰዎች አሉ። ጨምረው የሆነ ነገር አንድ ሲነካ እንደ መናድ እንዲመቻቸው ነው። እና እዚህ ጋር መጠንቀቅ ያስፈልጋል። እኛ መምህሮቻችን ሲያስተምሩን በጣም ጥንቃቄ ከሰጡን መካከል አንዱ የማስታውሰው አሁን ዛሬ የተነሳው ጉዳይ ነው። በሆነ ነገር ላይ ባይሆን ኖሮ ተብሎ ትምህርት አይሰጥም። በሆነ ነገር ላይ ባይሆን ኖሮ፣ ለምሳሌ ጌታ ከመቤታችን ባይወለድ ኖሮ አይባልም። ምክንያቱም ተወልዷልና። ባይወለድ ኖሮ ያን ጊዜ እንነጋገር ነበር ነው። ብዙ ጊዜ ሊቃውንቱ እንደዚህ አይነት መልሶችን ሲሰጡ ማያቸው እና በሆነ ነገር ላይ ባይሆን የሚለው እሳቤ በራሱ ጤነኛ አይደለም የሚሉት ሊቃውንቱ እንደዚያ ነው። በእኛ በትርጓሜ አንድ ባይሆን ኖሮ ተብሎ የተቀመጠ አለ። እዚህ የሐሙሱ ውዳሴ ማርያም ትርጓሜ ላይ ጌታ በገነት 3 እጽዋትን ብሎ ያስቀምጥና አዳምና ሔዋን ዕፀ በለስን ሳይበሉ ሕጉን ጠብቀው ቢኖሩ ኖሮ ከዕፀ ሕይወት እየበላን እየታደስን ገነት መንግስተ ሰማያት በገባን ነበር የሚል ትርጓሜ ያስቀምጠዋል አበው። እንደዚህ አይነት ነገሮች ላይ የሆነ ነገር ባይሆን ኖሮ ብላችሁ እንዳታነሱ። እንደዚህ አይነት ትምህርትም የለም። ለምሳሌ እንደዚህ አይነት ሐሳቦችን እኮ ከወሰድ በጣም ብዙ ነገሮች ያስሄዳሉ። እግዚአብሔር ፍጥረታትን ባይፈጥር ኖሮ የሚል ጥያቄ ሊነሳ ነው። እንዴት ነበር የሚሆነው? እግዚአብሔር ሰውን ባይፈጥር ኖሮ፣ ሰው እንዲህ ባይሆን ኖሮ፣ እንደዚህ ባይሆን ኖሮ እየተባለ የሆነውን ነገር ባልሆነ በሚል ነገር ጊዜን ማጥፋት ከቤተክርስቲያንና ከመጻሕፍት አስተምሮ መውጣት አግባብ አይደለም የሚለው የመምህራኑን ግሳጼ በስማቱ በጣም ደስ ብሎኛል። ወንድማችን ስዩም ወደፊትም ከነዚህ መምህራን በጣም ብዙ ትምህርት መማር፣ ለማስተማር ከመፍጠን ለመማር መዘጋጀት ጥሩ ነገር ነው ለማለት ያክል ነው። ብዙ ሊቃውንት መምህራን ስላሉ ለነሱም እድል እንድሰጥ እግዚአብሔር ይስጥልን። አመሰግናለሁ። እናመሰግናለን መምህራችን መምህር ዕንባቆም እግዚአብሔር ይስጥልን። ወንድማችን ዲያቆን ስዩም እናመሰግናለን። ይሄ ትልቅ የሊቃውንቱ ምክር ስለሆነ ለአንተ ብቻ ሳይሆን ሌሎቻችንም እንደዚህ አንዳንድ ነገሮች ምናልባት ከምንሰጠው አገልግሎትና ጥቅም ይልቅ ቤተክርስቲያንን የሚጎዳ ነገር እንዳናደርግ። በነገር ላይ አንተ ብቻ ሳትሆን እኛም ወደ ቲክቶክ ስንመጣ የመጀመሪያ ጊዜ ብዙ ያጠፋናቸው ጥፋቶች አሉ። ሲስተም የራሱ ፕላትፎርም የሚፈልገው ነገር ስላለ ከተረጋጋ እንኳን አንተ አይደለም በአብነት ትምህርት ቤት ያለፈ ሰው ይቅርና
እዚሁ ቲክቶክ ላይ ተምረው ዕቅበተ እምነት ላይ በጣም ጀግና የሆኑ ልጆች አሉ እና ሲስተም ስለሚፈልግ ታክቲክና ቴክኒክ ይፈልጋል እና ከዚህ አንጻር ውሰደው። በቅንነት እያዳመጥክ ስለሆነ ከልብ እናመሰግናለን። ወንድማችን ታላቁ ቀጥልና ከዚያ መዝሙረ ያሬድ ይቀጥላል። እሺ አባታችን ይፍቱን ይባርኩን ብያለሁ። ሁላችሁንም ሰላም ብያለሁ። ከሊቃውንተ ቤተክርስቲያን ያላችሁ ዲያቆናትም ሁላችሁንም ከየማረጋችሁ ሰላም ብያለሁ። እየሰማሁኝ ነበር ከቅድም ጀምሮና ሊቀ ሊቃውንት ቀለመወርቅ አሁን ደግሞ መምህር ዕንባቆም እየተናገሩት ላይ ምንም ጨምረው ነገር የለም። ምናልባት የልጁ ሀሳብ ትንሽ ቀና ብናረገውና ምክንያት ድህን የሚለውን መግለጽ ፈልጎ ግን ያገላለጽ ችግር ይመስለኛል። ወርዲንግ ይሄ ቃላት ሲመርጥ ትክክለኛውን ቃላት አልተጠቀመም። ምክንያት ድህናት የሚለውን ለማስረዳት ፈልጎ ግን ተንሻፎ ሄዶበታል። ይሄ ደግሞ እንግዲህ ፕሮቴስታንቶቹ ቆራርጠው ቀነጫጭቡ የሚፈልጉት ዓላማ እንዲጠቀሙበት አይነት ሆኖ ነው ቁጭ ያለውና ይሄ የእመቤታችን አማላጅነት ዓለም አይድንም የሚል ትምህርት ግን የለንም እኛ። እሷ ምክንያት ድህናት ብለን እናምናለን፣ ልክ የመጥፋታችን ምክንያት እንደሆነችው ማለት ነው። ይህንን ለመግለጽ ከሆነ ኦልሬዲ ቤተክርስቲያን የምትጠቀማቸው አገላለጦች አሉ፣ የጸደቁ ማለት ነው። ሊቃውንት የሚጠቀሟቸው በየጉባኤ ቤቱ ያሉ አገላለጦች አሉ። እነሱን መጠቀም ይቻላል እንጂ አዲስ የሆነ ነገር ይዘን ስንመጣ አዲስ ነገር ያው ብዙ ጊዜ ይተቻል፣ ብዙ ጊዜ ይታያል፣ ብዙ ጊዜ ይመረመራል። ስለዛ ይሄ ደግሞ ምርመራም ሳይደርስ ገና ሊትመስ ፔፐር ቴስት እንደሚባለው ጀስት ወዲያው ነው ፌል የሚያደርገው ወደ አባቶች ትምህርትም ሳይደርስ ማለት ነው። ስለዛ እንደዚህ አይነት አገላለጾች ቢስተካከሉ፣ ነገር ግን ምክንያተ ድህነት የመዳናችን ምክንያት ናት የሚለውን ለመግለጽ ግን እጅግ በጣም ብዙ የቤተክርስቲያን አባቶች የተጠቀሙት ነው። ሊቃውንትም እዚህ ያሉትም በኋላ እድል ቢሰጣቸው በትነው ማብራራት ማስረዳት የሚችሉት ነገር ነው። ስለዛ እቺን አገላለጿ ተስተካከል። ስላሳየኸው ትህትና እግዚአብሔር ይስጥልን። አሁን ስፔሻሊ ሊቀ ሊቃውንት ቀለመወርቅ ማውራት ከጀመሩ በኋላ ያሳየኸው ትህትና እግዚአብሔር ይስጥልን። እውነትም የዲቁና ወጉን አይተነዋል። በዚህ ያው ትንሽ እዛ እንትን ሊል ይችላል፣ ግን ጥሩ ነው፣ ተመስገን ነው። እግዚአብሔር ይስጥልን። መማሩ ደግሞ ጥሩ ነው። ቀስ ብሎ ወደ ዲቤቱ መሄድ ሳይሆን መጀመሪያ የዲቤትን ሕግ ማየት፣ ዲቤቶችን ሪቪው ማድረግ ማየት። አሁን እሱ ተሳዳቢ ነው ብለውኛል ምናምን ብለህ ነበረ which means ስለ ሰውየው የምታውቀው ነገር የለም ማለት ነው ከመጀመሪያው። እንደዛ ከሆነ የምታወራውን ሰው ሳታይ የእሱን ዲቤት ሪቪው ሳታረግ ምናምን እንዴት አድርገህ ወደ ውይይት ትገባለህ? በጣም ከባድ እኮ ነው። ስለዛ አሁን ዲቤት የሚለውን ሐሳቡንም ትቼዋለሁ ብለሃል። በጣም ጥሩ ነው። ግን አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የአብነቱ መሰረትም ስላለ አይከብድህም ለአንተ ጥሩ መሰረት ይዘህ ስለተነሳ ማለት ነው። ስለዛ እንደዛ ቢሆን ጥሩ ነው ላለኝ። ሌላው ግን ሐሳቧን ትንሽ ብናወራባት ደስ ይለኛል። ሊቃውንቱም ሳይወጡ እኔ ከስር ሆኜ እሰማለሁ። እግዚአብሔር ይስጥልኝ ቀሲስ ሁላችሁንም። ጥሩ አስተያየት፣ በጣም ጥሩ ትምህርት ነው። እግዚአብሔር ይስጥልን። መዝሙረ ያሬድ ቀጥል። እሺ ቡራኪያችሁ ይድረሰኝ አባቶቼ፣ እንዲሁም በጣም የምንወዳችሁ መምህራኖችም እዚህ ከረጅም ጊዜ በኋላ አግኝቻችኋለሁ። መጋቢ ብሉይ መምህር አይመረንም ሊቀ ሊቃውንትንም ሁላችሁንም ሰላም ብያለሁ። መምህር ዕንባቆምንም ዲያቆናት ወንድሞችንም ሁላችሁንም። ስዩሜን ጊዜ ዛሬ አጣውና ያው የሰዓት ልዩነትም ስላላልደወልኩለትም እንጂ ትናንት ተነጋግረናል። ወንድም ሆኜ እንደ ታናሽ ወንድም ከሱ ስር ሆኜ እንድንማማር እንድንናገር ተነጋግረናል። ገና ለቲክቶኩ አዲስ ነው። በጣም ጥልቅ የሆነ ፍቅር አለው፣ ጥልቅ የሆነ ንጹህ ልብ አለው እንዳየሁት። ያ ንጹህ ልቡን ደግሞ እየተጠቀሙበት ነው ሌሎች። እሱም በየዋህነት በሚናገራቸው ነገሮች እዚህ ቲክታክ ላይ ያለውን ተንኮልና ፖለቲክስ ብዙም አልተረዳውም ወንድማችንና ያንን ነገር ጋይድ ለማድረግ ከኔ ጋር ስልክ ተለዋውጠናል። አይ ቲንክ ይሄን ሌሎቻችሁን ብታደርጉት ጥሩ ነው ባይ ነኝ። እዚህ ላሉት ወንድሞች አባቶች ስልክን ብሰጣቸውና ሁሉም እይታቸውን ልምዳቸውን ቢያካፍሉ በጣም ጥሩ ነው ብዬ አስባለሁ። ስዩምዬ
ሌላ ሁለተኛው ደግሞ ባጭሩ ማስቀመጥ ስለምፈልግ ነው። የሰራውን ቪዲዮ አጥፋው፣ እኔ አንተን በሆን አጠፋዋለሁ። እኔ አንተን በሆን ተብሎ አይነገርም። ግን እኔ አንተን በሆን ምሎ ለምንድን ነው? በአንዲት ጥላ ስር ስላለን፣ በአንዲት መርከብ ስር ስላለን፣ ክህነቱም አንድ ላይ ዲያቆንም ስለሆንን ማለት ነው። ለምንድነው የምታጠፋበት ምክንያት? ይሄ ሁሉ አባቶች ብዙ መታረም ያለበት በውስጡ ብዙ ኦርቶዶክሳዊ ያልሆኑ ትምህርቶች በኤቪደንስ ለምሳሌ የኦርቶዶክሳዊ ትምህርት በዶግማ በቀኖና በቅዱስ ትውፊት ይመዘናል፣ ይታያል፣ በኤቪደንስ ይታያል። በአባቶች ትምህርት ያልፋል፣ ይመረመራል፣ ቴስት ይደረጋል። ወንፊታችን እነዚህ ናቸው እና በእነዚህ ሁሉ ሲያልፉ ሊታዩ በሚችሉ ሪሶርሶች ሊደገፉ በሚችሉ መረጃዎች ፕሩፍ ካልተደረጉ የቤተክርስቲያኗ ትምህርት ምንድን ነው ወደሚለው ነገር ያመጣል እና ቤተክርስቲያኗ ሚዛን አላት። ስለዚህ አንዳንዴ ከፍቅር አርገን የምናገራቸው ልጥጥ ያሉ ነገሮች ኦርቶዶክሳዊነት ልኬት ነው። ኦርቶዶክሳዊነት ምጥንነት ነው። ባይዘው ኦርቶዶክሳዊነት ልቅቅ አርገንም የማይባል ነገር ለድንግል ማርያም አንሰጥም። ስለወደድና ስላፈቀርናት ብለን ፍቅሯ በልባችን ስለበዛልን ብለን የማይባል ነገርም አንናገርላትም። ደግሞ እንደ መናፍቃው ደግሞ የክህደትና የክፋትና የጥርጥር ነገርም ደግሞ አንናገርባትም። ይልቁንም ልጇ በወደዳት በዚህ በቅዳሴያችን ላይ በአብ በወልድ በመንፈስ ቅዱስ ዘንድ የመወደድ ግርማ ያለሽ የሚለውን እንዲያው በዛ ልክ እንኳን በስላሴ ዘንድ ያላትን መወደድ እንኳን ጥግ የሚደርስ እንኳን ባንሰጣትም ግን እንደ አቅማችን ያለችው እንደነ ሕርያቆስ እንደነ አባ ኤፍሬም እንዲያው እየጨለፍን ጥቂቷን የምናመሰግንበት እሱን ደግሞ እናደርጋለን። ልቅቅ ያለ ግን ልጥጥ ያለ ግን ነገር የለም። ለምን? ኦርቶዶክስ አይነት መጠን ኦርቶዶክስ አይነት ልኬት ስለሆነ ማለት ነው። እና ቪዲዮዎቹ ላይ ብዙ የታጨቁ ከፍቅር የተነገሩ ግን በትምህርት በዶግማ በቀኖና በቅዱስ ትውፊት ሲመዘኑ ደግሞ ቤተክርስቲያኗ ትምህርቱ ያሉ ነገሮች ስላሉ ያንን ነገር ደግሞ አጥፍተህ ጊዜ ሰተህ እንደውም ጥሩ እድል ነው። ባይዘው ዲያቆን እዚህ ያሉት አይገኙም በቀላሉ በጣም ቢዚ ናቸው። በጣም አይዊሽን ያንተ እድል ባገኝና ይሄኔ ቢነቅፉኝ ክሪቲክስ ቢሰጡኝ በቃ በደንብ አድርገው እንደዚህ ጊዜ አግኝቼ ብታረም ይበደረስኩ ነበር እና በጣም እድለኛ ነህ። እግዚአብሔር በሚያውቀው ተጠቀምባቸው። በጣም እኔ እንዲሁም ስህተት ብሰራ ጥሩ ነው እያልኩኝ ነው። ከዚህ በኋላ እርግጠኛ ነኝ ስህተት ሳልሰራ ቀርቼ አለም ታግሰውኝ ነው። በደንብ ሞቅ ያለ ስህተት ሰርቼ እንዳንተ እድል አግኝቼ ብማር ብኮረኮም መዝለግ ብደረግ በጣም ብዙ ነገር አትርፌ ነው የምነሳውና ቪዲዮን ወጥ ገብተህ እንድታጠፋው ምክሬ ነው። በተረፈ ሶስተኛውን የመጨረሻው ምክሬ እንደ ታናሽ ወንድም ምንም አይነት ዲቤት ምንም አይነት ነገሮች በዚህ ፕላትፎርም በሶሻል ሚዲያ ላይ ባታረግ በቃ ለጊዜው። ምክንያቱም ያንተን የዋህነት ተንኮል እንደሚጠቀሙበት ትናንት እንኳን አሳይቻለሁ እና ከወንድሞች ጋር ህብረት እያደረግ ደጅ ጥናትም እኮ አለ። የቲክቶክ ደጅ ጥናት አሪፍ ነው ባይዘወይ አሁን ብዙዎቻችን ደጅ ጥናት የምናደርገው ለቤተ መቅደሱና ለአንዳንድ ከአንድ ደብር ሌላ ደብር ከአንድ ገዳም ወደ ሌላ ገዳም ስንሄድ የቤተክርስቲያኗን ስራ ስለምናቅ ደጅ እንጠናለን፣ ውጭ እንቆማለን፣ ውስጥም አንገባም። ወይ ሊቀ ዲያቆኑ ወይ ቄሰ ገበዙ መጥቶ ግቡ እስኪለን እንጠብቃለን። ቲክቶክም ደጅ ጥናት ያስፈልገዋል። መቼም የቲክቶክ ቄሰ ገበዝና ሊቀ ዲያቆን ላይኖር ይችላል። እኛው ራሳችን ቄሰ ገበዝ ሊቀ ዲያቆን ሆነን ደጅ ጥናት ያስፈልጋል። ማየት ኦብዘርቭ ማድረግ አካባቢውን፣ ውይይቶችን ማን ምንድን ነው እንዴት ነው የሚያስረዳው? ኦኬ ምንድን ነው? እኔ ኖት አለኝ የሚገርም ከእያንዳንዱ ወንድሞች የምማርበት ቃላቸውን መወስድበት እና የደጅ ጥናት ጊዜ ብትወስድ ወስደህ በደንብ ሬዲ ሆነ ከዛ በኋላ ምን የት ቦታ ላይ ምን ሰዓት ላይ ከማን ጋር ሳወራ ምን ልናገር የት ቦታ ላይ ደግሞ ምን ልበል የሚለውን ነገሮች ሁሉ በጣም ይረዳሃል ብዬ አምናለሁ። ይሄ ደግሞ የዲያቆናት ኃላፊነት ነው። ትዕግስተኛ ጥበበኛ ይሁኑ ይላል ታውቀዋለህ የዲቁና ስርዓቱን እና ከዛ አንጻር ይኸው ታላቁ ጅብሪል ዲያቆን ያሉትን እጋራለሁ። ጥቂት ደቂቃ ወስዳችሁ በተለይ ሊቀ ሊቃውንት 8 ነጥቦች አሉ ያሉትን እነሱን አንዴ ይነገሩና አጭር 3 4 ደቂቃ ተሰጥቶ ሊቃውንቶቹ እዛ ላይ ቶሎ እርምት ሰጥተው ወንድማችንም ተምረው ሌሎቹም የሰሙት ተምረው ብንሄድ መልካም ነው። ቀሲስ እግዚአብሔር ያክብርልኝ፣ እድሜ ይስጥልን ሁላችሁንም። ዲያቆን እግዚአብሔር ይስጥልን ስለሰማን። ቃለ ሕይወት ያሰማልን። መዝሙረ ያሬድ ቃለ ሕይወት ያሰማልን። አይ ቲንክ ሰዓት ደርሶብኛል፣ የስራ ሰዓት
5 ሚኒት ነው የቀረኝና ሉጣና ልክፈት። ቤት የሚከፍት ይኖር ይሆን? እኔ ሉጣና ልክፈት። እሺ በቃ እዛ ያምጡ። በጣም ይቅርታ እና ስዩም የእግዚአብሔር ይስጥልኝ። በጣም ይቅርታ። እኔም መጋቤ ብሉይ አወሩ። አይ ይክፈት፣ መዝሙር ይክፈት። በቃ እኔም ይቅርታ ጠይቃለሁ። ስዩም እግዚአብሔር ይስጥልኝ። እኔም ይቅርታ ጠይቃለሁ። በእውነት ይቅርታ ማለት ትንሽ ሆቱኝ ባለውኝ እርግጠኛ ነኝ ከዓመት በኋላ ሌላ ሰው ሆነ ነው የምትመጣው እና ራስህ ታየዋለህ። እኔ ቅድም ነግሬሃለሁ። እኔም ስመጣ እዚያ ወዲያው ወደ ቲክቶክ እንደመጣሁኝ ገብቼ ነበረ እና 7 ሰዓት በሙሉ ሳልጠይቅ ዝም ብዬ ብቻ ስጠየቅ አድሬ ያው ብዙም ያበላሸዋቸው ነገሮች ከቴክኒክ አንጻር ሊኖር እንደሚችል ገምታለሁ። ብዙ ሰዎች ማስተያየት ይሰጡኝ ነበር ከታችና እንደዚህ ያሉት ነገሮች በሁላችን እምነት ተፈጥረዋል እና በፖዚቲቭሊ ተረዳን። ከዓመት በኋላ ዓመት አይወስድብህም። አንተ በጣም ጎበዝ ቤተክርስቲያን ውስጥ ያደግክ ልጅ፣ ይሄ በጣም ቀላል ነገር ነው። ግን አካሄድ ስላለው በጣም ረጅም ዓመት 2 3 4 ዓመት የተገነባ ፕሮቴስታንቱን ራቆቱን ያስቀረ ትምህርት ተሰጥቷል በዚህ በቲክቶክ ላይ እና አሁን የሚጠቀሙት እነሱ በፖለቲካ ነው፣ በተሳሳተ መንገድ ስለሆነ ለዚያ ነገር እንዳትጋለጥ በሚል ነው እንጂ ጎበዝ ልጅ ነህ። እንኳን አይደለም ቅኔ ቤት የገባ ሰው በዚህ በቃል ትምህርትም በአብነት ትምህርት ቤት ያለፈ ሰው ቀላል አይደለም። በጣም ብዙ አቅም አለህና አይዞህ በርታ። በጣም በትህትና ስላናገርከን ከልብ እናመሰግናለን። እኔም ትንሽ ሞቅ ብዬ ተናግሬ ከሆነ ይቅርታ ጠይቃለሁኝ። አባቶች ሊቃውንትም መምህራኑም ከልብ እናመሰግናለን። እግዚአብሔር ይስጥልን። ሰላም ዋሉልኝ። ሊቀ ሊቃውንት በጸሎት ይዝጉልን። ይዝጉ አባታችን። አይ በራሴ ቤት የማይሆነው እንግዲህ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ክቡር አባታችን መላከ ገነት ያው በሰጡት ማብራሪያ ዙሪያ ማብራሪያ ሊሰጡ ገብተው ነው ይሄን ሁሉ ያስተማሩንና እንዲህ መግቢያ ምክንያት ያሳጣን የተውነውን ቲክቶክ እንድንመለስ እንድንሰባሰብ ስላደረጉን እግዚአብሔር ይስጥልን። ሊቃውንት ሁላችሁንም የመምህራን አምላክ ዋጋችሁን ይክፈልልን። ጆሮ ሰጥተህ ስለሰማህን ማን ከማን ያንሳል ብለህ እንዳው ሌሎቹ እንደሚያደርጉት በስድብ ስላላጥረገረከና ጆሮ ስለሰጠህን በትክክልም እንደ ቤተክርስቲያን ልጅነት ትክክለኛ የቤተክርስቲያን ልጅ ሆነህ ስለተገኘህ ወንድማችን የእውነት አምላከ ቅዱሳን እግዚአብሔር የደቀ መዛሙርቱን ዋጋ ያድልልን፣ እግዚአብሔር ያክብርልን። ሁላችሁንም ክብር ያድልልን። አቤቱ የሰራዊት ጌታ አምላካችንና አባታችን እግዚአብሔር በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰጽከን እናመሰግናለን። ከቅዱሳኑ አባቶቻችን ከቅዱሳት እናቶቻችን ረድኤት በረከት ታሳደረብን ዘንድ በጎ ፈቃድ እንዲሆንልን፣ የታመሙትን ትፈውስልን፣ የሞቱትን ነፍሳቸውን ትምርልን፣ የታሰሩትን ታስፈታልን። ከእናት ቤተክርስቲያን ከተዋሕዶ ሃይማኖታቸው የተለዩ ወገኖቻችን ወደ እናት ቤተክርስቲያን ወደ ተዋሕዶ ሃይማኖታቸው ትመልስልን ዘንድ በጎ ፈቃድ እንዲሆንልን እንዲህ እያልን ያውና ቅዱስ ስምህን ስንጠራ ስማን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ በሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ እንዲሁ በደጋው ለዛብደስ ለነ ይጣፋን እግዚኦ ተመንሱት አላ አድነን ነው አላን እንኩሉ ጉይስ መዚያ ከየቲ መንግስት ኃይሉ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በለናኪ ወድንግል በስጋኪ እግዚአብሔር ጸው ሰላም ለኪ ብሩክት አንቲ እማንስት ኦ ብሩክ ለከርሰኪ ተፈሲ ፍስት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳዲ ወጸሊ ምረጣ በፍቁር ወልድ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ጊዜ ኢየሱስ ክርስቶስ ሰራይ ኃጢአት ስራይ ኃጢአት የዋጢአተ ኩሉ ሕዝብከ እያወቅነ ተደፋፍረን ሳናውቅ ሳስተን የሰራነውን አበሳ በደላችን ይቅር ይበለን። ማይሰራ ኃጢአት እግዚአብሔር ይፍታ። ይፍቱኝ አባቴ ይፍቱኝ። ሰላም ሁኑልን። መዝሙረ ያሬድ ከፍቷል። ሁላችሁም እዚህ ውስጥ ያላችሁ ከልብ እናመሰግናለን። ከታችም ያላችሁን ስትከታተሉ የነበራችሁትን መዝሙረ ያሬድ ጋር ሂዱ። እኔም በመንገድ ላይ ሆኜ ወደዚያ ልገባ እችላለሁኝ። በነገራችን ላይ እኔ ቤት ድግስ ተጠርታችኋል። ሁላችንም ድግስ ተጠርታችኋል። ሁላችንም እኔ ቤት ሊቀ ሊቃውንት ጋር ነገ ሁላችሁም እንገናኝ። እግዚአብሔር ይስጥልን። ሰላም ዋሉልን።